ለሷ ብለህ ልትቆጣኝ ነው? ማን ያለው? እኔ ወደ ሀገር ሄዳለሁ አላልኩም? አዎ ከዚህ በኋላ እኔ እና አንቺ አሰሪና ሰራተኛ ሆነን አንኖርም። እኔ የዚህ ቤት ሰራተኛም አይደለሁም። ሲጀመር አንተ የውሳኔ ሰው አይደለም። በጣም ጠንካራ ሰው ትመስለኝ ነበር። ተሳስቻለሁ። ማህሌት ትጠቅመናለች። ካሜራ ተክለን እየተከታተልናት፣ ዝናም እስካሁን እየደወለላት፣ ግን እሷ እውነቱን እያወራቸው። የስንቱን ቤት ያጨለሙ ማፊያዎች ልካቸውን እናስገባቸዋለን፣ እናሸንፋቸዋለን። እመነኝ። ፖሊስን ማመን የለብንም። 100% ማመን አያስፈልግም። ውስጥ ሰው አላቸው። ሞገስ አውቃለሁ፣ ግን ሁሉንም ነገር ተጠራጥረን አንችለውም። የክሱን ሂደት ቶሎ መጀመር አለብን። እዚህ የምታወሩ አዎ ደግሞ እሷ ምንም አታድርግሽ። ብታይ ወዳ ምንም ይመስል እኔ ለምን ዝንጀሮ አይመስልም? ዋናው ወልዳችን ባንተ ከወጣ ነው። በልተን ከጨረስን በኋላማ እጃችንን እንታጠባለን እና ሌላ እንፈልጋለን። በቃ አዎ የአንድ ወር ቢክራይ ከፈልኩ ብለህ በርገር ጋበዝኩ ብለህ ሌላ ነገር ፈልጋለሁ። እኔ ጋር እንደዚህ አይነት ጨዋታ የለም። እሺ ማለት ከዚህ ቤት መውጣት አለበት። ብሩክ አንተ ትልቅ ሰው ነህ፣ ራስን መቆጣጠር አለብህ። ራሱን የማይቆጣጠር ሰው ደግሞ ከመውደቅ አይተርፍም። ነግሬሃለሁ። ደግሞ በጣም ነው የምወድሽ። እኔ ግን አልወድሽ። ቅድስትዬን ግን በጣም ወደድ ደማረካት። የእሷን ስም አትጥሪብኝ እንዴ! እናቴ እኮ ናት። እና የማንን ስም ልጥራ? የኔና ደግሞ ያቺ ዱርዬ ሌባ መታለች። ከዚህ ቤት ውጭ ባያት። ሞገስና መድብል ዛሬ እንግዲህ እነዚህናን በዝርራ ለመጣል ቃል ተገባብተው ተጨባብጠዋል ማለት ነው። እንግዲህ በሚገርም ሁኔታ ዛሬ ቃል ተገባብተዋል። እሱ ምንድነው እንግዲህ እነዚህናን በእጃቸው ቁጥጥር ስር ለማድረግ ማለት ነው። ካሁን ቀደም እንዳያችሁት ብሩክን ለማዳን ብሩክን ለማስጣል ገብተን በቃ እናስወጣለን ብለው እንግዲህ በእንደዚህ ልክ ነበር ተጨባብተው በጭካኔና በቃ በወኔ የተጋፈጧቸው። ተጋፍጠውም ደግሞ እግዚአብሔር ረድቷቸው በሚገርም ሁኔታ የሚገርም እንትን ተቀናጅተው ድል ተቀናጅተው ወንድማቸው ብሩክን አድነዋል። አሁንም እንደሚሳካላቸው ምንም ጥርጥር የለንም። ቤተሰቦቻችን እንግዲህ ያው የሚያደርጉት ነገር ምንድነው? የመጀመሪያው ሉላ እንድትከስ ማድረግ ነው። ዝናን እንግዲህ የ80 ባሏ እንደሆነ ያሰቃያት እንደነበረ ወንጀል የሚሰራ እንደነበረና አሁንም 80ዋን እያሰቃያት እንትን እያላት እንዳለ ለህግ ማመልከት ነው። ሶ በዛን ለህግ ካመለከቱ ወይም ክሱ እሷ ከመሰረተች እነሱ ደግሞ ለብቻ እነ ብሩክና መድብል መልሰው ሌላ ክስ ስለተመሰረተ በክስ ላይ ክስ ሲነባበር ደግሞ ሰውየውን ወንጀለኛ ለመሆኑን የበለጠ ህግም ትኩረት አድርጎበት እንዲከታተሉ ያደርጋልና ያን እንትን ለማድረግ ነው ማለት ነው። ሌላ ምስክር ዋናው ምስክሮቹን ማቀናጀት ነው። እንግዲህ ምስክሮቹ ያው የመጀመሪያዋ ሉላ አንድ ምስክር ናት። ሁለተኛ ደግሞ እንግዲህ ወደ ቤት ያስቀመጧት ቅምጥቱ የብሩክ ውድ ባለቤቱ ወይዘሮ ማህሌት ነች። ከዛ በሶስተኛ ደረጃ ምሳሌ የሚያየችውን ነገር ትመሰክራለች። ከዛም ባሻገር ብሩክ ምክንያቱም እዛ ብዙ ስለተሰቃየ እሱም ራሱ ይመሰክራል ማለት ነው። ሌላዋ ኤፍራታም እንግዲህ አስፈላጊ ከሆነ እሷንም እንደሚያስቸግራትና ይሄን ደግሞ ምስክርነት ቃል እንድትሰጥ ነገሮቹ ተመቻችቷል ማለት ነው። እንግዲህ እነዚህ አንድ ላይ ሆነው ተዋህደው ነገሮችን በጥልቀትና በትኩረት የሚከታተሉ ከሆነ ሁሉም ነገር ይስተካከላል ማለት ነው። ቤተሰቦቻችን እንግዲህ መድብል እሱን አስቦ ነው ይሆናል ብሎ የተነሳው ማለት ነው። እንግዲህ ማህሌትን ለዚህ ነበር ለመጠቀሚያነት ቤቱ ያስቀምጧትም አቶ ብሩክ እንግዲህ ተሳሳትኩኝ በሚል ተልካሻ ምክንያት በሚገርም ሁኔታ እንግዲህ ተከትሎ ሄዶ አልጋ ክላስ አብሯት አድሯል። እውነት ለመናገር በጣም ነው የሚያስጠላው። ብሩክ እንደዚህ ማድረግ አልነበረበትም። በቃ ማለት ወንድ ልጅ ስሜቱን መቆጣጠር ሲችል ነው እንጂ ማለት ነው። አለበለዚያማ እንዴት ሊሆን ይችላል? በጣም ነው የሚገርመው። ሁለተኛ ደግሞ እንግዲህ ለቅድስቴ አገባሻለሁ ቃል ገብቼልሻለሁ ማህሌት ጋር ድጋሜ ምናምን ብሎ እንደዛ ከቀባጠረ በኋላ እንግዲህ ዛሬ የሆነው ነገር እንደምታዩት ነው። በጣም ነው የሚያስጠላው ቤተሰቦቻችን። ሌላው እንግዲህ ቅድስቴና ማህሌት ተጫብጠዋል ማለት ነው። ዛሬ እንግዲህ በሚገርም ሁኔታ ቅድስት ብዙ ነገሮችን ታግሳ በቃ ከምችለው በላይ ሆኖባት ዛሬ እንግዲህ ማህሌት ከቴም እሷ ተቆጭ እሷ ግልማጭ ሆና ከቤት ውጪ ምናምን እያለች
ብሩክንም ደግሞ ልትሄድ ነው እኮ ምናምን እያለች ስታቃጥር ነበረ። በዛም እንግዲህ ቅድስቴን ስትሰማ በጣም ነው የተናደደችው። ከመናደዱም እንግዲህ እንደ ድሮው ማታለሁኝ ብላ ዘላለዋ ላይ ጉብ ስትል እንግዲህ ቅድስቴ በአየር ላይ ነው አንሳፋ ያስቀመጠቻት። ሰው አንዳንዴ ሰው ዝም ስትሉ ዝም ያላችሁት የሆነ አቅም የሌላችሁ ሆኖ እንደነሱ አፍ የሌላችሁ ሆኖ ወይም እንደነሱ መናገርም ሆነ ማድረግ ማትችሉ ይመስላችኋል። ግን ነው እንደዛ አይደለም። የሚገርመው በሱ ልክ አይደለም የሚሆነው ማለት ነው። እና በሚገርም ሁኔታ ቤተሰቦቻችን እንግዲህ በአየር ላይ ነው አንሳፋ ያዘቻት። በእርግጠኝነት ወሮራ ልታፈርጣት ሁሉ ይችላል። ግን ያው እርግጠኛ ነኝ ብሩክ ደንግጧል። ብሩክ እንግዲህ ገላጋይ ሆኖ ነው እዚህ ጋር ይገላግላል። ያው እንግዲህ ቅድስም ደግሞ እዚህ ጋር ብቻ ከባድ ነው። ብሩክ ትንሽ እውነት በጣም ትልቅ ስህተት ነው የሰራው። እንግዲህ ቅድስቴ ለሱ ብላ ይሄን ሁሉ መስዋዕትነት እየከፈለችው፣ በዛ ላይ ደግሞ ትክክለኛውን ጥያቄ ስትጠይቀው ምንም እንዳታስቢ ማለት ጋር ኖርኩ ማለት እኔ ምናምን እያለ እንግዲህ ይሽለጠለጣል። ግን ከጀርባ ደግሞ እሷን ትላለታል ማለት ነው። ሰው ለች ልጅ ታዲያ ለምን ትቀመጣለች? እሷ እኮ እዚህ ጋር የተቀመጠችው እዚህ ጋር ያለችው ነገሮችን ሁሉን ነገር ይሁን ሁሉ የሚወርድባትን ይሁን ሁሉ መከራ ይሁን ሁሉ ስቃይ ይችላ ቁጭ አለችው እኮ መቼም የሆነ ሌላ ነገር ኑሯት አይደለም፣ ወይም ደግሞ ለነፍሷ ብላ አይደለም። ያው አንደኛ ምሳሌ እንደ ልጇ ስለምታያት፣ ሁለተኛ አደራ ልጇ ስለሆነች አደራዋ መቆጣት ስለልባት፣ ሶስተኛ ደግሞ እግዚአብሔር ቢፈቅር ነገ ጧት ይሄ ሰውዬ መቼም ማህሌት ሚስት ብሎ አይዛትም። ስለዚህ ከሚያሳያት ማክት ምናምን አንፃር የነገ ጧት ምናልባት እዚሁ ህይወት ቢቀጥልስ? በዛ ላይ ብሩክ ደግሞ ጎበዝ፣ ምክንያቱም ብዙ ነገሮችን ስላየች ለልጁ ያለው ፍቅር፣ ለትዳሩ ያለው ክብር፣ በዛ ላይ ሁሉ ነገሩ በጣም ጎበዝ ነውና ይሄ ልጅ በቃ ትዳር ሊሆነኝ ይችላል ብላ እንጂ እሱ እኮ የልጅ አባት ነው ምናምን ምናምን። እውነት ለመናገር እሷ እኮ የሚገባት አይደለችም ማለት እሷ ንጽህናዋን ጠብቃ ገና ልጅ አገረደች ሰው እሱ ማግባት ያለባት ራሷን ቢጤዋን ነው። ግን ያንን አላለችም። ክብሯንም ሁሉ ነገሯን ይዛ በቃ ጀግና አባት ነው ባል ይሆነኛል ብላ ስላሰበች ነው ለሱን እንትን ያለችው ማለት ነው። እንግዲህ እሱም ደግሞ በቃ ቅድስቴ ካም በኋላ በቃ ምናምን ብሎ በቃ እኔ እኮ ላንቺ አልገባሽ ምናምን እያለ ሲሽጠልጥ ነበርና መጨረሻ ደግሞ አወድሻለሁ፣ አከብርሻለሁ፣ በክብርና በስርዓት ነው ላገባሽ ወደውም እሱን ለማድረግ ደግሞ ጊዜ ስጪኝ ነበር ያላት ማለት ነው። እሷ ደግሞ በደስታ ምንም ያክል ጊዜ ብትጠይቀኝ እሰጥሃለሁኝ፣ ብቻ አንተ አስተካክለህ ስትመለስ እንደዛ ከሆነ ቃል ከገባህልኝ ምንም ችግር የለም ነበር ያልኩት ማለት ነው። እና እንግዲህ ቃል ገብቶላት ነው እንትን ያለው። እና እንግዲህ ብሩክ ማን ነው መድብልም ብሩክን እንግዲህ ተጠንቀቅ ነበር ያለው ማለት ነው። ተጠንቀቅ፣ በቃ በጥንቃቄ ነገሮችን ስታደርግ ለምታደርጋቸው ነገሮች ሁሉ በጥንቃቄ አድርግ ነበር ያለውና እሺ ብሎ ነበር በፊት። እንግዲህ በሚገርም ሁኔታ ትናንትና እንግዲህ ቅድስቴ ሶፋ ላይ ቁጭ ብላ እያለቀሰች ነበር በጧት ሲነሳና መድብል ምን ሆነሽ ነው ሲላት ያው መናገርም አልፈለገችም። ብሩክ የት ነው ምናምን ሲላት እንግዲህ ያው እሱም ስለጠረጠረና አላቅም አለችው ማለት ነው። እና በጣም ነው የተናደደው እሱ ራሱ። እንዴ ምን ነው አላቅም ማለት እንዴ አንቺ እኮ ጻ ልጅ አይደለሽም የሆንሽውን አትናገሪም እንዴ ሰዓት ባክተውኛታ በቃ ለምን ታስቸግረኛለህ? በቃ በራሴ ችግር ነው ማለት ሰው አልኳል ምናምን ብላ ሄደችው። እንግዲህ እሷ ተነስታ ከመሄዷ ብሩክ ነበረ ቀርፋፍ እያለ የመጣው እንግዲህ ከማህሌት ጋር ማለት ነው። እና ሲመጣም በጣም ነው መድብል የተናደደው። መድብልም ተናደው ተቆጣ ማለት ነው። ምንድነው እንደዚህ የሆነው ማለት ከየት እየመጣህ ነው ማለት ሲለው እንግዲህ የት ነው ያደርከው ሲለው እንግዲህ ክላሴ ነው ያደርኩት ሲል በቃ መድብል ተናደደ ማለት ነው። እንዴት ማለት ምን አስበህ ነው? መቼም ተሳስቼ ነው መልሼ ስህተት አትሰራም አይደለም? ይህን ታደረኩኝ እመነኝ፣ ፈጣሪ ምስክሬ ነው፣ እንቅሃለሁ ነበር ያለውና እንግዲህ መድብልም በጣም ነው የተቆጣበት። ግን ብሩክ ማለት ከዚህ መውጣት አለበት ነው ያለ። ከልካላ ማለት ነው ልጅ ትወጣለች። እሷማ እንድትቀመጥ የተፈለገበት መንገድ እኮ እሷ በቃ አንደኛ ለክሱ ምስክር እንድትሆን፣ ሁለተኛ ደግሞ ብሩክ ማን ነው ዝና ያለበትን ነገር ለመከታተል ዋና እንትን ስለሆነቻቸው ድልድይ ስለሆነች ለዛ ነው መጠቀሚያ ስለፈልጓት ነው። ሶ እንግዲህ ብሩክ በሚገርም ሁኔታ የሰራው ስህተት በጣም ከባድ ነው። ሌላ ኤፍራታና መርዞ ደላላው እንግዲህ ያው የፍቅር አጋሮች ሆነዋል። እንግዲህ ሻይ ቡና ምናም እያሉ ነው እንግዲህ ኤፍራታ የገንዘብ ሰው እናቴ ኤፍራታና ገንዘብ እንግዲህ የቤት ኪራይ ክፈል ከዛ ምናምን እያለች እንግዲህ ቡጥቦጣ ጀምራለች። እሱም እንግዲህ ከዛስ ምግብ በልተን ምናምን ካደረግን በኋላ ምን እናደርጋለን አላት ማለት ነው። እጃችን እንታጠባለን ይመቻት ያራዲያልሽ እንዴ እንዴ ታዲያ እንዴት ማለት ምናምን ሲላት አርባክ የአንድ ወር ቤት ኪራይ ከፍለ ስፔሻል በርገር ጋበዝኩኝ ብለህ ሌላም ነገር ያምርሃል እንዴ ምናምን አለ ማለት ነው። ለይመችሽ ኤፍራታ እኮ በነገራችን ላይ ኤፍራታ ፍቅር ያዛት ከመድብል ነበር። ይሄ ከዚህኛው ጋር ፍቅር ሳይሆን ያው የገንዘብ እንትን ያዛት።
እና እንግዲህ ተፍ ተፍ እያለች ትገኛለች ማለት ቤተሰቦቻችን። በቀጣይ ቪዲዮ እስከምንገናኝ መልካም